ይሄ ኡኡ ተብሎ አንዱ ባለፈው ምን አለ የነሱ የፕሮቴስታንት ፓስተር ነውና ሰይጣንም እኮ ይፈውሳል ሲል አሜን ሲሉ እንዴ ተረጋጉ እንጂ ሰይጣንም ይፈውሳል ሲል አሜን ትላላችሁ? አሜን የሚባልና ማይባል ለዩ እንጂ ነው ስላቸው ነበርና ይሄ ማለት ትልቁ ጉዳይ ምንድን ነው? ለምሳሌ በምድር ላይ ብንገዛ ሀብት ቢኖር ብናከማች ስልጣን ላይ ብንቀመጥ እነዚህ ሁሉ በክርስትናው መነጽር ምንም አይደሉም። ታዲያስ የክርስትናው ወይ ደግሞ የቤተ ክርስቲያን ማዕከላዊ ናፍቆት ምንድነው ከተባለ የክርስቶስ ኢየሱስ ዳግም መምጣት ደግሞ መገለጥ ነው። ስለዚህ ቤተክርስቲያን ሁሉ ጊዜ ማራናታ የምትለው እሱን እንጂ በምድር ላይ ባሉ ጉዳዮች እንዲህ ይሆናል፣ እንዲህ ያደረጋል፣ እንዲህ ይሰበራል። ባይዞ ሉክ አዲስ ዓመት ሲመጣ የመጣስ ዓመት ይሆንላቸዋል፣ የከፍታ ዘመን ይሆንላቸዋል፣ የብልጽግና ዓመት ይሆንላቸዋል፣ የማሸነፍ የድል ዓመት ይሆንላቸዋል። ሌላ እንዳጠመጥሙ ሰዎች እነዚህ ሁሉ ምንድን ናቸው ከተባለ ምድራዊ ግሳንግስ ወይም ኮተት ናቸው። ቤተክርስቲያን ግን ሁል ጊዜ አንዳዊ ታውጃለች። የጌታ ቤተክርስቲያን ምን ሚል ንስሐ ግቡ፣ ከዛስ ቅዱስ ቁርባን ወይ ደግሞ የጌታን ስጋና ደም ተቀበሉ። ይሄ ሰዎችን ለምን የምታዘጋጅበት ነው? ለሰማይ መንግስት ወራሽነት የምታዘጋጅበት ነው። ይሄ ሁሉ በምድር የሚቀር ነገር ነውና እነዚህን ትንቢቶች የሚናፍቁበት ሚንስ ራሱ እነዚህ ትንቢቶች የሚጓጉበት ሚንስ ራሱ የእግዚአብሔርን ሀሳብ የተረዱ ወይ ደግሞ የክርስትና ማዕከላዊ ሀሳብ የገባቸው አይመስለኝም። ለምን ካልክ ቅዱሳን ሁሉ ወይ ደግሞ ብዙዎቹ ያላቸውን ጥለው አይደል? ቅዱስ ጴጥሮስ ምን አለ? ሁሉ አደግነ ወተለውናከ እንከሰ ምን ተንረክብ፣ ያለን ሁሉ አለ እኛስ ሁሉን የተከተልን ምን እናገኛለን አለ። ስለዚህ ክርስትና ሁሉን የምትከተልበት እንጂ ሁሉን ይዘህ የምትጓዝበት አይደለም። ሁሉን እየናፈቅ መውረስ እየፈለክ ይሄን ወረስኩት እያልክ ሰበርኩት ጠረመስኩት እያልክ የምትጓዝበት አይደለም። ጣልኩት ነው። ሁሉን ስለ ጌታ ክብር የምጥልበት የምትተውበት ጌታን አብልጠህ የምትይዝበት ህይወት እንጂ የአርሰናል ዋንጫ መብላትም እያጓጓ የእናንተ ሰፈርም የሆነ ነገር ማሸነፍ እያጓጓ የምትኖርበት ህይወት ከክርስትና ጋር በፍጹም አይገናኝምና ሰው ገብቷል መሰለኝ። አይ ቲንክ አንዴ ላውራ። እሺ ብርጊ እናመሰግናለን። ጥሩ ሀሳብ ነው ያነሳው። እሺ ማንቺ ብላ ተው እናንተ በእውነተኛ ነቢያትም ትንቢት የማንቸስተር ደጋፊ ዋንጫ አትበሉ፣ ተው አትፈታተኑ። ቻን የሚሉ ዘር ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደምን ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኤምኬሲ ነው። መሰረተ ክርስቶስ ያ መሰረተ ክርስቶስ እና ቅድም ወንድማችን ነበር። ወይ ችግር የለውም። አርሰናል ረጋ በል። አሁን እንደገባ አሁን ኮመንት ላይ ኢንቫይት ራሱ ለምን የተደረገው ገብቼ ላስተምራችሁ ብለህ ኮመንት ላይ ስለጻፍክ እኛም ያስተምረው ሰው እንፈልጋለን ብለን ያስገባን ያለ ቆይ ተረጋጋ። እኔ ጠይቃለሁ። ባኪን ፎርዝ እናወራለን። ችግር የለም። ኤምኬሲ ጴንጤቆስት አላት። ያ የፔንቴኮስታል ሙቭመንት ትቀበላለች። በንጥቀት ታምናለች። አይ ቲንክ ሶ። በደንብ አላውቅም ግን አይ ቲንክ ሶ። ያ ኦኬ። ኤምኬሲ ሆነ መሰረተ ክርስቶስ ሆነ መቀበል አለመቀበሏን እርግጠኛ አይደለም። ያ በመጨረሻው ዘመን ከ7 ዓመት በፊት እንነጠቃለን የሚል አለ። አሳየኝ እንዳትለኝ ብዬ ነው እንጂ እምነት መግለጫው ላይ አለ እንደዚህ አይነት ጽሑፍ ኤምኬሲ። እሱን እኮ ነው አይ ዶንት ያልኩ። ኦኬ እሺ። አይ ቆይ ማታቆን አልፋለሁ። ችግር የለውም። የትኛው ነው እሱን እኮ ነው። አይ ይሄው ንጥቀት ላይ ልንጠይቃችሁ እኮ ነው የገባ ነው። ሲጅ ላይ ምን የሚከፈለው እኮ ንጥቀት አደረጋችሁ። ፕሮቴስታንትን እኮ በአንዳንድ ነብዮች እኮ መሰላችሁት። እሺ በአንዳንድ ነብዮች ስትል ስለ የትኞቹ እያወራ ነው? ይሄ አርሰናል ያላችሁት የመጣስ ምናምን ያላችሁትን እውነተኛ ነብይ ያለ ፕሮቴስታንት መሰላችሁ? ኦፍ ኮርስ እውነተኛ ነብይ ያለ ኦፍ ኮርስ። ቲቪ ጆሹዋ እውነተኛ ነብይ ነበር። ትልቅ ፓስተር ልጥራለሽ። እኔ አይ ዶንት ኖ። ቲቪ ጆሹዋ በነበረ ጊዜ ነው ያልነበርኩ። ጆሹዋን አታውቁም? ቲቪ ጆሹዋ
በስም ነው እንጂ የማውቀው እንትኖቹን ምናምን ሰምቼ አላውቅም። ፕሮፌሲዎቹን ሰምቼ ምናምን አላውቅም። እውነተኛ ነብይ እስኪ በዚህ ዘመን ይሄ ነብይ እውነተኛ ነው በለ። አይ ስም አልጠቅስም። ለምን ስም አልጠቅስም? እኛ ማወቅ ፈልግን። እውነተኛ ነብይ ካለ በዚህ ዘመን እውነተኛ ነብይ አለ ብለህ ንገረን። ለምሳሌ የሚያስተምሩን ብዙ ናቸው እና ማንን ልጥቀስልህ? እነ ነብይ ጥሌን ብትል በምን መስፈርት ነው? ነብይ ጥሌ እውነተኛ ነብይ ነው? በጣም የተባረከ አገልጋይ፣ የጌታ ሰው፣ እግዚአብሔር ባሪያ። እጅ የተጫነበት ታውቃለህ? ነብይ ጥሌ እጁን የጫነበት ማን ነው? ነብይ ጥሌ ላይ ምንም እጅም አልጫነበትም። ቃል ነው ያወጣለት። አልጫነበትም እጅ። እኔ ቃል ሲያወጣለት ነው ያየሁት። እንግዲህ አላየሁም ነው የሚባለው። ነብይ ጥሌ ላይ እሺ፣ ማን ነው ቃል ያወጣለት? በአንተ ዲፊኒሽን እጅ እንደጫነበት ቪዲዮ ማሳየት እንችላለን። ማን ነው? ፓስተር ታምራት ነው አይደል? ታሜ ከእግዚአብሔር ተቀብሎ ነው የነገረው። ስለዚህ ታምራት እውነተኛ ነብይ ነው አይደለም? ምን ነው ምን የምንልበት እንትን የለን። እሺ፣ ስለዚህ ጋይስ በደንብ ስሙ። ነብይ ጥሌ እውነተኛ የእግዚአብሔር ሰው ነው። እውነተኛ የእግዚአብሔር አገልጋይ ነው። ነብይ ጥሌ ማን የቀባው? አሁን ዛሬ ቀብብሎሽ እና እግዚአብሔር ነው የቀባው። ችግር የለውም። ቆይ አንዴ ስማኝ። አሁን መሀል ላይ ኢንተራፕት አታድርግና ታች ያሉ ሰዎች በደንብ ፎሎ አፕ እንዲያደርጉ ነው። ነብይ ጥሌ እውነተኛ እግዚአብሔር ከዚህ በፊት ትዝ የሚላችሁ ከሆነ የጴንጤዎች እናት በሚል ላይቭ ገብተን በደንብ ተማምረን ነበር። ኦኬ፣ ትዝ የሚላችሁ ከሆነ ነብይ ጥሌን ማን ነው እጅ ጫነበት? ማን የቀባው ከተባለ ማን ነው? ፓስተር ታምራት ነው ወይ ደግሞ ነብይ ታምራት። እነሱ የሚሉት ነብይ ታምራት እውነተኛ እግዚአብሔር ሰው ነው ብለህ ታምናለህ ብዬ ስጠይቀው እርግጠኛ አይደለሁም ማለት። ስለዚህ አሁን ወንድማችን የገባው ቻናል የሚባለው ወንድማችን አንድን ነቢይ እውነተኛ ነው ሐሰተኛ ነው ብለን በእኛ ስኮፕ ወይም በእኛ ቪው እንትን ነው ልንለው አንችልም ነው። እውነተኛ እግዚአብሔርን እውነተኛ ነቢይ ሊሆን ይችላል አንድ ሰው። እውነተኛ ነቢይ አይደለም ብለህ ካሰብክ ትርቀዋለህ እንጂ ሰውን ብሌ ማታረቁም አይደለም ብለህ ያው እንግዲህ በእኔ ነቢይ ታምራት ማለት ነው። ሐሰተኛ ነው ነቢይ ታምራት እውነተኛ ነቢይ ነው ሐሰተኛ ነው። አንተ ሐሰተኛ ለማለት ምን አነሳሳ? አንተን እየጠየኩ ነው። እኔ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። አንተን እየጠየኩ ነው። እኔማ አላውቅም እንግዲህ ታሜን እኔ አሁን ደግሞ መጣ አላውቀውም ማለት ታሜን ታውቀዋለህ? ታሜን ታውቀዋለህ? ኧረ ቆይ አንዴ ቻል አይ ታሜን ካወቀው ንገረኝ። ቻል ያው መሆኑን በምንድን ነው የምታውቀው? ያው ከጋዲ ጋር እያወራሁ ነው። ጋዲ የምር ታሜን ታውቀዋለህ? ጋዲ ማለት እኔ ነኝ። ሁለታችንም አይደለም። ጋዲ ማለት አንተ አይደለም። ጋዲ የምር ንገረኝ። ወይ ችግር የለውም። ታሜን ካወቀው ከሚረብሽ አይ እኔ ባይ ዘ ዌይ ነቢያትን የምመዝንበት ለምሳሌ እኔ ላይክ አሁን በጴንጤቆስ ዘንድ በምናምን እውነተኛ ነቢይ አለ ብዬ ማለት ነው። እውነቱን ልንገርህ አንድ ምን ከቤተክርስቲያን ውጭ ቆይ ከቤተክርስቲያን ውጭ በዚህ ዘመን ጭራሽ ነቢይ አለ እንዴ? እግዚአብሔር መንፈስ ቤተክርስቲያን ያለው ሲጀምር አንድ በጴንጤዎች ዘንድ አንድ ነቢይ እኔ እኮ ጥቀስልኝ አልኩ። ጥቀስልኝ ስለ እኮ ሌላ ነገር ውስጥ ገባ። ፖይንት የምመሰለ አሁን ወደ ቶፒኩ እንመለሳለን፣ ወደ ንጥቀት እንመለሳለን። ሰማይ በደንብ ከርዕስ እንዳንወጣ ቅድም ያልኩ ነብይ ጥሌ ላይ እጅ የጫነበት ፓስተር ታምራት ነው። ኦኬ አንተሽ አለ ሜቢ ማሳየት ከፈለገ አንተሽ ናገባ እንዴ፣ ቆይ ቪዲዮውን ማየት እንችላለን። አንተሽ ያንን ቪዲዮ የምታገኘው ከሆነ ናገባ አንተሽ። ችግር የለም ቶ ችግር የለም። አይ እናየዋለን። ቆይ አንተሽ ይምጣና አንዴ ኮንፊርም ያድርግ። ሜቢ ስራ ቦታ ካልሆነ አላውቅም። እጁን ጫነበትና ምን ክሌም ለማድረግ ፈልገ ነው? እሺ ምን ክሌም ላደርግልህ መሰለህ? ሐሰተኛ ነብይ ኦኬ እውነተኛ እግዚአብሔር ጸጋ ሊያስተላልፍ ይችላል። ሐሰተኛ ነብይ አይችልም። ስለዚህ ፓስተር ታምራት ወይ ደግሞ ነብይ ታምራት ሐሰተኛ ትምህርቶችን ያስተምራል። ሐሰተኛ ነብይ ተብሎ ኢቭን በብዙ ፕሮቴስታንቶች ብሌም ይደረጋል። እና ነብይ የሆነው ነብይ ታምራት ነብይ ጥሌ ላይ ሐሰተኛ የሆነው ነብይ ታምራት ወይ ፓስተር ታምራት ነብይ ጥሌ ላይ እጁን ከጫነበት በምን ታምር ነው ነብይ ጥሌ እውነተኛ ነብይ ሊሆን የሚችለው? ሐሰተኛ ሰው እጁን ጭኖበት ነው ጥያቄ። የአንተ ጥያቄ እንደዛ ነው? ይሄ መልሱ ምን መሰለ? እግዚአብሔር በታሜ በኩል ጥሌ ተጠቀመበት።
ስለዚህ ይሄ የታሜ መንፈስ አይደለም ወደ ጥሌ የሄደው ነው። አሁን ስለዚህ ያልኩኝ እግዚአብሔር ተናገረው ነው። በሐሰተኛ በኩል በሐሰተኛ ሰዎች በኩል ሐሰተኛ መሆኑን እንኳን አንተ እኮ ነህ ክሌም ያደረገው። አይ በሐሰተኛ ሰዎች በኩል ጸጋውን ያስተላልፋል። ሐሰተኛ ነው አልኩ። አሁን ለምሳሌ ደቂቃውን ዘበናውን ሐሰተኛ ነው እውነተኛ ነው? አንተ አሁን ዘበንን እንትን ትወስዳለህ? ብሮስኪ ዩቱብ ፋለሲ የሚባል ነገር አለ። ዘበነ ነብይ አይደለም፣ ቀሲስ ዘበነ ነብይ አይደለም። ስለ ነብይ ነው እያወራችሁ። ሐሰተኛ አስተምሮ ያስተምራል። ችግር የለውም። አንዴ ቆይ ስማ። እንዴት ታዩታላችሁ? ዘበነ ነው እሱ የተሳሳተ አስተምሮ ያስተምራል። እንዴት ነው ደግሞ ቀሲስም ነው ደግሞ ዩቱብ ፋለሲ ያስጀምር። ቆይ ካካ ችግር የለውም። ቆይ አንተ እንትና ስላነሳልኝ ነው። ቀጥልሽ ችግር አንዴ ቆይ። እኔ ስለ ነብይ ነው እያወራን ያለ ነው። ስለ ነብይ እያወራን ሲጀምር አሁን ዘበነ ማንሳት ራሱ ቅድም ኦኬ፣ ዶክተር ዘበነ ለማን ማንሳት ራሱ ቅድም ስንናገር ለነበረው ነገር ፖይንታችንን ፕሩቭ አደረክልን። ኦኬ፣ ይሄ ዩቱብ ፋለሲ ይባላል። ልክ አሁን ትልቁ ስላልከኝ ነው። ቆይ ካምዳው ተረጋጋ። ነብይ ጥሌ ሐሰተኛ ሰው እጁ እንደተጫነበትና ሐሰተኛ እንደሆነ ለማሳየት ስንጀምር እሱን ኮንፊርም አደረክልን። ቀጥታ ወዴት ሄድክ? ዘበነ እንዲህ ነው አልኩ። ዘበነ ሲጀመር እኛ ነብይ ነው ብለናል። ዶክተር ዘበነ ነብይ ነኝ ብሎ ማያውቅም፣ ነብይ ነው ብለንም አናውቅም። ዶክተር ዘበነ እጁንም ጭኖ ሰዎች ላይ ደግሞ ጸጋ አስተላልፏል ብለን ተናግረንም አናውቅም። ኦኬ፣ ስለዚህ አሁን ዶክተር ዘበነን ተወውና ነብይ ጥሌ ኮንፊርም አድርገናል። ምን በሚለው ነብይ ጥሌ አሁን አንተ ራሱ ኮንፊርም ባደረክልን መሰረት በቃ በሐሰተኛ ሰው ነው እጁን የተጫነበት። ባይሆን አንዴ አንተሽ ቤት ነህ? አንዴ ላውራ ከአዲስ ቆይ ችግር የለውም። አዲስ ነገር እንትን ስለም አንተሽ ቤት ነህ እንዴ? አዲስ ነገር ማለት እኮ ቆይ አንዴ ተረጋጋ። ካምዳው እሺ፣ ተረጋግቻለሁ። ችግር የለም። አንተሽ ምንድነው አይስክሪም የምታደርገው? የምታወራ ከሆነ ማይክን ሆነ አድርገህ አውራ። እኮ አንዳንዴ እኮ ችግር ነው እኮ። አይ ቅድም እኮ በሐሰተኛ አስተማሪ ነው እጁ የተጫነለት ስላልከኝ ነው። አንተን አይደለም። ቆይ አንተስ ወይ ኮሜንት ላይ ስላለ ብዬ ነው፣ ዝም ስላለክ ብዬ ነው። ኤኒዌይስ ከዚህ በፊት ቪዲዮ ሲያሳይ ስለነበር ነው። ይህ ልጅ ግራ ነው የሚያጋባኝ። አይስክሪም እኔ ቪዲዮን አይቼዋለሁ። ወደ ቀድሞ ወደስ እንመለስ። ኤኒዌይስ አይ እንዴ ይህንን እንጨርሳ እንዴ። ቆይ ጥሌ አኪዝ አደረግብን። እሺ ምንድን ነው? እሺ ነብይ ታምራት እውነተኛ ነብይ ነው? እሺ እኔ እኮ አሳዘንከኝ አይደለም? ቆይ ላውራሽ። አንድን ሰው እውነተኛ ሐሰተኛ ብለህ የምትወስደው በአንተ እይታ ነው፣ መዝነው ነው። ሌሎች ፕሮቴስታንቶችም አይ ታምራት እንደዚህ ነው ሊሉ ይችላሉ። በስህተትም እየተሳሳተም የሆነ ነገር ሲሳሳት አይሱ ሐሰተኛም ሊባል ነው ይችላል። ግን አሁን ግን እኛ ነቢይ ጥሌን እንደ ትክክለኛ አስተማሪ ነው። ነቢይ ጥሌ በእንትና በታምራት ስለመጣለት ነቢይ ጥሌን እንትን አይጥለውም የሆነ ወይም ሐሰተኛ ነው አያስብለውም። እሱ ነው እግዚአብሔር ሐሰተኛ ሰብታቃል ያልከን ነው። እግዚአብሔር በሐሰተኛ ሰዎች በኩል ጸጋውን ያስተላልፋል። በሐሰተኛ ነቢያት በኩል አንተ እኮ ነው ሐሰተኛ ያልከው እኮ ነው። እንደሆነ ሐሰተኛ ያልኩትም ክራውን እኮ አስቀመጥኩልህ። እንደው ባኬን ፎልስ ጭቅጭቅ እንዳይሆን ሰውንም እንዳናሰለች በደንብ ስማኝ። ኦኬ በደንብ ስማኝ። ወደ ጥሌም እመጣልሃለሁ። ባኬን ፎልስ ሰውን ማሰልቸት እንዳይሆን ይሄው ምርጫ ልስጥህ። ነብይ ታምራት እውነተኛ ነብይ ነው ሐሰተኛ ነው? ምረጥ። አልመርጥም። በቃ አልመረጥ። በቃ ዝም በል። በቃ ጋይስ ታች ያላችሁ ሰዎች የራሳችሁን ማስተዋል ወሰዱ። በቃ አልመርጥም። እንዲህ ነው እውነተኛ ነው ብለህ ለምን እንዳመጣው ብሮስኪ ፕሊዝ ኢንተራፕት አታርግ። በቃ ታች ያላችሁ ሰዎች አስተውሉ። እውነተኛ ነው ብሎ ለመናገር ፈቃደኛ አይደለም። የኛም ፖይንት ይሄ ነው። እሱ ራሱ እውነተኛ ነው ብሎ መመስከር የማይችልለት ያ ነብይ ታምራት ነው እጁን የጫነበት ነው ነብይ ጥሌ አለቀ በቃ። ኦኬ ሐሰተኛ የሆነ ሰው ደግሞ የጫነበት እንትን መንፈሱም እውነተኛ መንፈስ አይደለም። ሁለተኛ ጥያቄ ነብይ ጥሌ እውነተኛ አንድ ጥያቄ አንድ ክሌም አረካ ጋር ዲኒኩላ አንተ ብቻ ላውራ እኮ እያልከኝ ነው። ጌታ ምስክሬ ነው የምልህ። በጣም አሁን ወደ ርዕሱ ተመልሰን እናውራ ወይስ ላስወርድ? ምረጥ። ይሄንን ከዛ ወደ ርዕሱ እንገባለን። አንድ ነገር ላንሳኒ ከዛ ወደ ርዕሱ እንገባለን። አንዴ ስማኝ ወንድማችን፣ እንደ ዝም ብለህ ሰው አታሰልች ፕሊዝ። እሺ አላሰልችም። ነብይ ታምራት እውነተኛ ነው ሐሰተኛ ነው የሚለውን ነገር በቃ መናገር አልችልም ብለህ ኮንፊርም ስላደረክ በቃ መናገር ማችል ከሆነ ተተናዋል። በቃ አለ ስለማላውቀው ነው ባቆም አሁን እኔ ስለማውቀው ነገርኩ። ስለማታውቀው ነገር አታውራ እያልኩ እኮ ነው። ስለዚህ ሌላ ሐሳብ እንድሰጥ አልፈቅድልህ። ወደ ነጥቀት ነው በቃ ወደ ነጥቀት ነው። ቆይ እንዴ የኔን ሐሳብ ላንሳ እንዴ? ቆይ አንድ ነገር ልናገርና ተቀጥላለህ። ጌታ ካንተ ጋር ይሁን። እሺ ሌሎች ጴንጤዎች
ጋይስ ባይ ዘ ወይ ይሄን ማሳየት እንችላለን። ከዚህ በፊትም አሳይተናል ላይቭ ላይ። ይሄ ቀብብሎሹ ኦኬ፣ ይሄ ቀብብሎሽ አሁን ነብይ ጥሌ እውነተኛ ነብይ ነው የሚሉ ሰዎች በስርዓት እናሳያለን። በስርዓት ነብይ ታምራት ደግሞ መንፈሱን ከየት እንዳመጣው ወደ ጥሌ ያስተላለፈውን መንፈስ ከየት እንዳመጣው ከዚህ በፊት ላይቭ ላይ በደንብ አሳይተናል። ኦኬ ዊ ካን ሾው ኢት ማሳየት እንችላለን። አሁን ሌሎች ካላችሁ ጴንጤዎች አንድ ቁጥር ጻፉ፣ ሐሳቡ ላይ ማውራት እንችላለን። ጴንጤዎች ካላችሁ አንድ ቁጥር ጻፉ፣ በትዕግስት እንጠብቃለን። ወንጌላውያን የሚሉት ጋር መጽሐፍ ቅዱስ አምጥተህ ስጠይቃቸው ጊዜ ይሄን ትርጉም ከየት አመጣው ሲሉ ገልጦልን ነው የሚሉት እግዚአብሔር፣ ወይም ደግሞ መንፈሳችን አብርቶልን ነው የሚሉት። እውነትና ሐሰትን የሚለይላቸው መንፈሱ ከሆነ የዚህን ሰውዬ እውነተኝነትና ሐሰተኝነት አይለይም። ነብይ ማን ነው አሁን ያልከው? እውነተኛ ስትለው ጊዜ ያንን ተጠቅሞ የተሰጠውን ጸጋ ከመንፈስ ቅዱስ አይደለ ወረደ የሚለው ያንን ተጠቅሞ ለምንድን ነው ይሄ እውነተኛ ነው አይ ሐሰተኛ ነው ማለት ያልቻለው? ከውሲኖስ ምን እያለ እንደሆነ ሌላ ጊዜ ያውቃል። ሲጀምር ሐሰተኛ እንደሆነም ስለሚያውቅ ነው። ባይዘው እኛን እንደው ዝም ብሎ የማዛግ ነገር ነው እንጂ ያውቃል። ነብይ ጥሌ ጋር ይሄ ቀበብሎሹ እንደሚመጣበት ያውቃል። ባይዘው ዩ ካን ሾው ኢት መንፈስ ልክ ነው መንፈስ። እሺ ጴንጤቆስታሎች ጴንጤዎች አላችሁ? አንተሽ ከቅድም ጀምሮ ቪዲዮ ማሳየት ትችላለህ እያልኩ አሁን እንትን ትላለህ። እኔ እኮ ወይ ማይከን አብርት አልችልም አትለኝም? እንደው ያን ሁሉ ሰዓት እየጠራሁህ ምን አይነት ሰው እንደሆነ እኮ አንዳንዴ ልጅ። እሺ ማሚት ነይ ግቢ። you have no idea about holy spirit። እስቲ ስለ መንፈስ ቅዱስ ነይ ንገሪኝ ማሚት። ይኸው ስቤሻለሁ። ባይዘው እንደዚህ ነው ጴንጤዎች በእምነት ደረጃ ያዙትን ነገር ጋይዝ ገብተው ዲፌንድ ሊያደርጉ አይችሉም። እሺ አሁን ብሬን በትልቁ አደርግላችኋለሁ። ብሬ የሚያሳየን ምንድን ነው? ይሄ ንጥቀትን ሲጠብቁ የነበሩ ሰዎች ናቸው። ብሬ ማይክን ሆነ አንሚዩት አድርግና ቀጥል። ወደ እኔና ይመስላል የለም ወደ እኔና እያሉ ይመስላል። ደግሞ ቦርሳ ምናምን ይዘውታል። ኧረ ቦርሳዬ ይሰማ የሆነ ትልቅ ቦርሳ አይታል ሸክማ አንዷ አሁን እኔ እግዚአብሔር አሁን እንግዲህ ይህን ቪዲዮ ሲቀርጽ የነበረው ሰውዬ ጭራሽ ቭሎግ እያደረገ ነው ጋይስ። ቪዲዮ እየቀረጸ ነው። አሰባችሁታል? ቪዲዮ እየቀረጸ ለምን ነጠቅ ነው እዛ ቦታ ራሱ የተሰበሰበው። ቤት እየቀየረች ነው ልትነጠቅ ነው ግን ኧረ እንዲህ ያለም ይመስላል። ስማ የምር ሳድ አዲስ የገዛውን አይፎን 17ማ ይህን ስልክማ ጥዬው አልሄድም። ሀሳቡ እንደዛ ይመስላል። አይፎን 17ቱን እየቀረጸ ከተነጠቁ አብረን የቦርሳ እንትናችን ያን ያክል ቦርሳ ቤት ለመቀየር ራሱ እኮ ኧረ ግን ሲመለሱ ምንድን ነው የተሰማቸው? የምር ይሄን ሁሉ ጠርቶ ሲመለሱ አሁን ምንድን ነው የሚሰማው? ጌታ ሆይ በየዓመቱ እኮ ነው ቤተክርስቲያንም ማዋዝ ባይዘው በየዓመቱ እኮ ነው። በየዓመቱ የተለያየ ቦታ ላይ ያሉ አገልጋይንም ባዮች ይህን ነገር ያደርጋሉ። ኦኬ ትነጠቃላችሁ በዚህ ቀን ይሉና ሰዎችን የአጉል ፎልስ የሆነ ሆፕ ይሰጡና ከዛ በኋላ ልክ ታይሙ ሲደርስ ወፍ ምንም ነገር የለም እና ምን ይባላሉ? ብዙ ጊዜ የሚሰጠው ማስተባበያ አይ በቃ እዚህ ራየና እንደው ብዙ ሰዎች ሁሉም ሰዎች አልተሰበሰቡ ስለዚያ ላይ ቀኑን አራዝሞታል አይነት ነገር። እስቲ ብሬ አንዴ ቪዲዮን ድገምልን አንዴ እና መቁ ማኔጅ አድርግ ሰው ምናምን ካለሽ ጊቭ ሚ 3 ሚኒትስ አንዴ። እሺ